እንጫወት እንዴ? አሁን ጊዜው ነው? ምን ችግር አለው? አጎቴን ያነቃቋል እማዬ። እንደውም ትንሽ ከጭንቀቱ ትንፍስ ይላል። ይህንን ከመጫወት አንድ ሁለት እያልን እንዝናና እንዴ? ስለዚህ በረንዳ ላይ ጠረጴዛ ላዘጋጅ ማለት ነው። ጥሩ። ምንድን ነው ደንበኞቻችንን ዘና እንዲሉ ማድረግ የለብንም እንዴ? ምንም ቢሆን እኮ ይህ ሰውዬ የአንቺ የድሮ ጓደኛ ነው። በቃ እኔ ውጪ ላዘጋጅ። መጀመሪያ ምን እንደተፈጠረ ንገረኝ። አሁን ስለ ሌላው ነገር አታስብ። በጣም ጓጉቷል። አንድ ሁለት ብንል ነው፣ አታስቢ። ሞተ ያልከው ሰው ማን ነው? አታውቂው? ለብዙ ዓመታት ለእኔ ይሠራልኝ ነበር። ከከናን ነው ወሬው የመጣው። በጣም አዝኜ ነበር። ያልጠበቁት ነገር ስለሆነ ስሜቴ በጣም ተረብሿል። እናንተ እዚህ ምን ትሰራለህ? ከአንቺ በስተቀር እዚህ ማንም የለኝም። አድናን ስማ፣ እዚህ እንደፈለክ በፈለክ ጊዜ መምጣት የምትችልበት ቤት አይደለም። እኔ ዘመድህ አይደለሁም። እባክህ እንደዚህ አታድርግ። እኔ አይኔ ከገለጥኩባቸው የመጀመሪያ ቀናቶች አንስቶ የወደድኳት ሴት አንቺ ነሽ ሙጅጋን። ግን አሁን ነጥቡ እሱ አይደለም። እዚህ የመጣሁት ለተወሰነ ጊዜ መደበቅ ስለፈለግኩ ብቻ ነው። ንገረኝ እስኪ፣ ለምንድን ነው የምትደበቀው? ቆይ ያደረከው ነገር አለ እንዴ? ከፖሊሶች እየተደበክን ያለኸው? አይ ትልቅ ነገር አይደለም፣ ግን ደግሞ አሁን በጊዜ መያዝ የለብኝም። አታስቢ፣ እዚህ ብዙ ቆይቼ አላስጨንቅሽም ሙጅጋን። እሄዳለሁ። ቆይ ሞተ ካልከው ሰው ጋር ይሄ ነገር ይገናኛል? ንገረኝ እስኪ። ግን የሩቻንን ቤት የገዛኸው እዛ ለመሆን ነበር አይደል? ስለዚህ እዛ መሆን ትችላለህ። አሁን ወደዛ መሄድ አልችልም። ብቸኛ አማራጭ አንቺ ነሽ። እዚህ እቆያለሁ እና ለተወሰነ ጊዜ እኔን ከመቀበል ውጭ ምንም አማራጭ የለሽም። ይኸውልሽ፣ ከልጅሽ ጋር ጥሩ እንግባባለን። እሱን እያየሽ ነው። እሱን መጉዳት አልፈልግም። ማስፈራሪያ መሆኑ ነው? አይደለም፣ ይህንን ማስጠንቀቂያ ብንለው ነው የሚሻለው ሙጅጋን። እያስፈራራኸኝ ነው አድናን? በደንብ እስከ ተቀበልሽኝ ድረስ ምንም የሚያስፈራ ነገር የለም ሙጅጋን። ለምንድን ነው እየተደበክ ያለኸው? ምንድን ያደረግከው? እባክሽን አሁን ስለ እሷ እናውራ። ግን አንድ ውለታ እንድትውይልኝ ይፈልጋለሁ። ወደ እኔ ቤት ትሄጂና ወይዘሮ ሴቪላ ይዛ ነው ያለችው። ከእሷ የምታመጭልኝ ነገር አለ። እኔ ወደዛ መሄድ ስለማልችል አንቺ ሄደሽ ታመጭልኛለሽ። ቀብሩ ከተፈጸመ በኋላ እኔ ሄዳለሁ። እኔ እስከዛ ብቻ ነው እዚህ የምቆየው ሙጅጋን። ሰው እየጠበቅሽ ነበር? ሰላም። አቤት። ሰላም እመቤት። ወይዘሮ ሙጅጋንን ፈልጌ ነው የመጣሁት። ነጻ ናት? እንግዳ አለባት፣ ግን ላሳውቃት። እዚህ ጠብቀኝ፣ እመለሳለሁ። አቶ ሳዲቅ። ሰላም ወይዘሮ ሙጅጋን፣ እንግዳ አለብሽ መሰለኝ። ስለረበሽኩሽ በጣም ይቅርታ። አይ በፍጹም አልረበሽከኝም። እዚህ የመጣሁት በዶኖሽ ስም ይቅርታ ልጠይቅሽ ነው። ልጄን በደንብ አናግሬያታለሁ። ወደዚህም እንዳትመጣ ነግሬያታለሁ። ባትጫናት ደስ ይለኝ ነበር። አይ አይደለም፣ እንደዛ መሆን አልነበረበትም ነበር። ወይዘሮ ሙጅጋን፣ አሁን ከፈቀድሽልኝ እባክሽ ልጅሽ ኡዛይን ማናገር እፈልጋለሁ። ይቻላል። እጠራዋለሁ። እባክህን አትክልት ቦታው ጋር ሆነ ጠብቀው። እሺ? እሺ። ኡዛይ፣ ይህ ሰውዬ ከኡዛይ ምን አለው? ለምን መጣ? እሱን ታናግረዋለህ። ማን ነው እሱ? ምን እያወራ ነው ያለው? ወደዛ ሸኘው። ኡዛይ ቤት እንዳልሆነ ንገሪው። አድናን፣ ኡዛይ አሁን ቤቱ ያለው በአቶ ሳዲቅ የተነሳ ነው። እባክህን እዚህ ነገር ውስጥ አትግባ። ምንድን ነው እማዬ? አቶ ሳዲቅ መጥቷል። አንዴ ሊያናግርህ ይፈልጋል። አትክልት ቦታው ጋር ነው።
አቤት። ምንድን ነው? ምንድን ነው? ባይሆን እንኳን ደህና መጣን የሚባለው። ምንም ቢሆን እኮ አባቴ የመሆን ሰው ነኝ እኔ። እውነት ነው። ምክንያቱም ባገኘኸው ቁጥር እግርህ ላይ ወድቄ ሰላምታ እንዳቀርብልህ ነው የምፈልገው። እንደዛ ነው አይደል? እንደዚህ አይነት ነገር አልጠበቅም፣ ግን ቢያንስ አመሰግናለሁ ብትል ጨዋነት ነው። ጨዋነት ነው። እውነት እልሃለሁ፣ እንደ ሰው እንደ ወጣ ፈቅደህልኝ ቢሆን ኖሮ ደስ ይለኝ ነበር። ላመሰግንህ የምችል ነበር፣ ጨዋነቴንም ማሳይህ ነበር። እንደዛ ግን አልሆነም። ሁለታችንም እናውቃለን። ያደረግከው እናቴ ደስ እንዲላት ነው እንጂ ለእኔ ምንም አስበህ አይደለም። ያ ደግሞ ጥሩ አይደለም አጎቴ። አንተን እንድጠላህ አድርጎኛል። ኦዛ ይሄድልናል፣ ከዛ ነፃ እንሆናለን ብላችሁ አስባችሁ ነበር? አንተ ምን አይነት የሚያስጠላ ነገርን የምትናገረው? እንደ ማፈርና ይቅርታ እንደ መጠየቅ እንዴት በኃይለ ቃል እንደዚህ ትመልስልኛለህ? የመጣው እኔን ለማስተማር ነው ወይስ እናቴን ለማስደሰት ነው? ምንም አልገባም። ይኸውልህ ከልጅ ጋርም ሆነ ከአማቺ ጋር ዙሪያቸው ባገኝ እንደዚህ በሰላም የማናግር እንዳይመስልህ። ቤተሰቤን ከጎዳ የእውነት መቼም አልለቅህም። እሺ? ስለዚህ በደንብ ተጠንቀቅ። የምለውን እየሰማኝ ነው አይደል? እንደውም ታውቃለህ አጎት፣ ከታሰርኩ አይቀር በደህና ነገር ነው መታሰር ፈልገው። ምን ማለት ነው? ይሄ ማለት ምን ማለት እንደሆነ ታውቃለህ? በቅርቡ አስጨንቃችኋለሁ። ይሄን ነው በቃ። ስማኝ፣ ይኸውልህ ከዛ ሲኦል እንዳስወጣው ወደዛ ሲኦል መልሼ አስገባለሁ። እመነኛ አቅበታለሁ። እሺ? እንዴት እንደማደርገው አቶ ሳዲቅ ቆይ ምን እያልከው ነው? ከዚህ ሰውዬ ጋር ችግርህ ምንድን ነው? በፈጣሪ ዞር በይልኝ እማዬ። አቶ ካርታልን ገለውት ነው። ምንድን ነው የተፈጠረው? ቦታው ደም በደም ሆኗል። አላውቅም። አቶ ካርታልም እዚህ የለም። እታች ምንም አይነት ጥበቃ የለም። አላውቅም። በእርግጠኝነት የሆነ ነገር ተፈጥሯል። አቶ ሰመረ እባክህን እርዳኝ። ፖሊስ ጋር እንደውል እባክህ። ፊገን፣ እሺ ቆይ ተረጋጊ። ንገሪኝ፣ ቆይ ምንድን ነው? ካርታልን ለመጨረሻ ጊዜ አየሽው መቼ ነው? ገና መምጣትሽ ነው እንዴ? እሺ ሶመር፣ ቆይ መጀመሪያ ተረጋጋ። ከዛ በኋላ ጥያቄን ትጠይቃለህ። ነይ ፊትሽን ታጠቢ። ፊገን ተረጋጊ። ምንም አልተፈጠረም። እሺ ነይ በቃ። ሰላም ነሽ? አቶ ሰርዳር ቢሮ የለም። የት ነው? አይተሽዋል? ድንገተኛ ታካሚ መጥቶበት ወደ ቀዶ ሕክምና ክፍል ገብቷል። ስለዚህ ቢሮ ሆኜ ብጠብቅ ይሻላል። እሺ እመቤት። እንዴ ወይዘሮ ሩቻን ምንድን ነው? አሙሽ ነው እንዴ? ደም ለግሼ አሁን ላይ ትንሽ ድካም እየተሰማኝ ነው። ነርሷ እንዳርፍ ይዛኝ እየሄደች ነው። አይዞሽ። ማን የታመመው? ደም ለማን የሰጠሽው? ዶኑሽ እባክሽ አትጠይቂኝ። አሁን ስለ ደከመኝ ማውራት አልችልም። ትንሽ ረፍት ታድርግ። እና እዚህ ጋር ተቀመጪ። አሁን ደህና ነሽ? ደህና ነኝ፣ አመሰግናለሁ። ፊገን፣ ካርታልን ለመጨረሻ ጊዜ አየሽው መቼ ነው? ትላንትና ማታ ቢሮ አይቼዋለሁ። ጠዋት ላይ ስመጣ ግን አቶ ካርታል እዚህ የለም። ከዛ አቶ አድናን መጣ። በሱ በጣም ተናድጄ ነበር።
እኔ ባንክ ስራ ስለነበረኝ ሄድኩኝ። አቶ አድናን ግን እዚህ ካርታልን እየጠበቀው ነበር። ስለዚህ አድናን እዚህ ነበር ማለት ነው አይደል? አዎ ሶመር፣ ስለዚህ አድናን ወደዚህ የመጣው ከካርታል ጋር እንዳወራ ስላወቀ ብቻ ነው። እኔም እንደዛ ይመስለኛል። ቆይ ብታወሩስ ምን አገባው አድናን? ከአቶ ካርታል ጋር ምንድን ያወራው? አልገባኝም። አቤት ዶኑሽ። እህቴ፣ እኔ አሁን ሰርዳርን ለማግኘት መጥቼ ሆስፒታል ነኝ ያለሁት እና ወይዘሮ ሩቻንም እዚህ ነች። ምን ነው ወይዘሮ ሩቻን ታማ ነው? ምንድን ነው የተፈጠረው? የመጣችሁ ደም ለመስጠት ነው እና አሁን ደክሟታል። ለማን ነው ደም የሰጠችው? እኔ አላውቅም። ስለ ደከማት ማውራት አልቻለችም። እሺ በቃ መጣን ውዴ። እሺ እህቴ፣ እንገናኛለን። እናቴ ደህና ናት? ዶኑሽ ምን አለች? እኔ እንጃ። ሆስፒታል ውስጥ ለሆነ ሰው ደም ሰጥታለች። ቶሎ እንሂድ በቃ። እኔ ለፖሊስ ልደውል። ይህንን መጥቶ ማየት አለባቸው። አይ አሁን ምንም ነገር እንዳትነቁ። እኔ እስክደውል ጠብቁኝ። እሺ ሰማችሁ? እንኳን ደህና መጣሽ። ወይዘሮ ሴቪ ላይ እባክሽ እንግዳለሽ። ማን ነው? ሰላም ሰላም። ይቅርታ፣ የት ነበር ማውቀሽ? የወይዘሮ ሩቻን ጓደኛ ነኝ። ሙጂጋን እባላለሁ። አይ በሷ እንኳን አይደለም ማውቀሽ። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ምናልባት አቶ አድናን ስለ እኔ ነግሮች ሊሆን ይችላል። አይ እንደዛ አይመስለኝም። ሌላ ቦታ ማውቅሽ ይመስለኛል። ለማንኛውም ግን አሁን አንቁም። አንቺም ተቀመጪ፣ የሚጠጣ ነገር ይምጣልሽ። አይ ምንም አልፈልግም። እዚህ ብዙ አልቆይም። አመሰግናለሁ አይላ። እሺ አቶ አድናን አንቺ ጋር ያስቀመጠው ነገር አለ። እሱን ለመውሰድ ነው የመጣሁት። እሱ ነው ወደ አንቺ የላከኝ። ቆይ ማነሽ? ምን ማለት ነው? ያው ማለት አንቺ ለአቶ አድናን ምን ሆነሽ? እሱ ጓደኛዬ ነው። እና ጓደኛሞች ናችሁ? ፖሊሶቹ አድናንን እየፈለጉት ነው። ወደዚህ 2 ጊዜ ነው የመጡት እና ደብቄያቸዋለሁ። የት እንደነበር ስለማላውቅ ነው። ግን ደግሞ አሁን እንደገባኝ ከሆነ አድናን ከአንቺ ጋር ነው። ፖሊሶች የሚፈልጉት ለምንድን ነው? አሁን ላይ አድናን በፋይናንስም በህዝብም ፖሊስ ይፈልጋል። በጣም ያሳዝናል። ካርታልን ለመግደል ሙከራ አድርጓል። በመሃላቸው የፈለገው ነገር ቢፈጠርም እሱን ለመግደል መሞከር አልነበረበትም። ካርታልን ታውቂዋለሽ እንዴ? ያን ያህል ግን አላውቀውም። እና በካርታል ሞት ነበር ያዘነው ማለት ነው? ለአድናን ብዙም እንዳያዘን ነገር። እሺ ካርታል አልሞተም፣ ግን ደግሞ በጣም ተጎድቷል። ለዛም ነው ፖሊስ እየፈለገ ያለው። ፖሊሶች እየፈለጉት ነው ብለሽኛል። አቶ አድናን እዚህ ብዙ ሰነድ የለውም። በየቅርንጫፉ የተመዘገበ መጥፎ ነገር ግን አለው። ምንድን ነው? ፈርተሻል እንዴ? እንደማየው ከሆነ እንግዲህ ግንኙነታችሁ ዝም ብሎ ጓደኝነት ብቻ አይመስለኝም። ወይዘሮ ሴቭ ላይ የመጣሁበትን ይዤ ልሂድ እባክሽን። አቶ አድናንን ደብቀሽው ከሆነ እመኚ፣ ትልቅ ጥፋት እያጠፋሽ ነው። እሺ እቃውን መውሰድ እችላለሁ? ይቅርታ ብዙ አስጠበቅኩሽ እመቤት።
ያዥ። አመሰግናለሁ። በቃ ልሂድ። ደህና ዋይ። አንቺም ደህና ዋይ ወይዘሮ ሙጅጋር። አይላ የመጣችዋን ሴት ታውቂያታለሽ እንዴ? አዎ፣ የወይዘሮ ሩቻን የልብ ጓደኛ ነበረች። እኔ ስለሱ እያወራሁ አይደለም። ሌላ ስለሷ የምታውቂው ነገር አለ ወይ ነው ያልኩሽ። ለምን ጠየቅሽኝ? የጠየቅኩሽን ብቻ መልሽልኝ እሺ። የተቀረው የሚመለከትሽ ነገር አይደለም እሺ። ነገርኩሽ እኮ የወይዘሮ ሩቻን የልብ ጓደኛ ናት። ስትታይ በጣም ቆንጆ ሴት ናት አይደል? በአንድ ወቅት ወይዘሪት ቱርክ ነበረች። እኔ ከአቶ አድናን ጋር ያላትን ግንኙነት ነው የጠየቅኩሽ እሺ። አሃ፣ አቶ አድናን ከወጣትነቱ ጀምሮ እስካሁን በቆንጆዋ በወይዘሮ ሙጂጋን ፍቅር ወድቋል። ይህንን ለማወቅ የሚያስችል እድሜ ያልኖርሽም፣ አትፍጠሪ፣ ዝም ብለሽ አታውሪ። ስለዚህ ነገር ወይዘሮ ሩቻንና ወይዘሮ ሙጂጋን ቁጭ ብለው ሲያወሩ ሰምቻቸዋለሁ። አድናን በጣም ይወዳታል። ቆይ ግን ከአቶ አድናን ጋር ለመጋባት እያሰብሽ ነበር እንዴ? ይህንን የነገርኩሽ ብዙ እንዳትጠብቂ ብዬ ነው። ደነዝ እህቴ እዚህ ነኑ። እማዬ ምንድን ነው? ደህና ነሽ? አሁን ላይ ትንሽ ስለደከመኝ እያረፍኩ ነው። ወይዘሮ ሩቻን ደም ሰተሽ ነው? አዎ ደም ሰተሽ ነው። ለማን ነው? ምንድን ነው? ቆይ ካርታል ለካርታል ነው። ወይ ጉድ! ካርታል እዚህ ነው እንዴ? አዎ በደረሰበት ጉዳት የተነሳ ደሙ በጣም ፈሷል። አድናን ያደረገው እሱን በጣም እርግጠኛ ነኝ። እስኪሞት ድረስ ነው በጣም የተደበደበው። ገባኝ። ማስታወሻውን ለእኛ ስለሰጠን የመቱት እንዳሰብነው ነው የሆነው። ለማንኛውም እንኳንም ተረፈ። ዋናው ነገር እሱ ነው። ያ ማስታወሻ ነው እንዴ አባትን ከእስር ቤት ያስወጣል ያልከው ማስረጃ? አዎ እማዬ፣ በትክክል ያ ማስታወሻ ነው። ያ ማስረጃ በጣም ትልቅ ነገር ነው እና አባቴን ከእስር ቤት ብቻ አይደለም የሚያስወጣው፣ ሕይወታችንንም ጭምር ያድንልናል። ሁሉንም ነገር እናስመልሳለን። ለፖሊስ ማስታወሻ ደብተሩን ሰጥቻለሁ እና አድናንን እያሳደዱት ነው ያሉት። ታዲያ አሁን ካርታል እንዴት ነው? ቀዶ ሕክምና ክፍል ነው። ሰርዳር አብሮት ነው ያለው። እዚህ ይዘሽው የመጣሽው አንቺ ነሽ? ቆይ አንቺ እንዴት አወቅሽ? አንዴ ብቻችንን ማውራት እንችላለን? በህይወቴ እንደዚህ ሆነ አይቻት አላውቅም። ከመጣን ጀምሮ አንድ ቃል እንኳን አላወራችም። ስታለቅስ ነበር። እና አሁን ካርታል እንዴት ነው? ቆይ ሰርዳር ያለሽ ነገር የለም? አይ ሰርዳርን እየጠበኩት ነው። ቀዶ ሕክምና ውስጥ ነው። ስለዚህ ከባድ ነገር ነው። አቤት ዳሪያ። ልጆቹ ወደ መጫወቻ ቦታ መሄድ ይፈልጋሉ። የት ነሽ? ሶስቱንም ስለማልችላቸው አብረን እንድንወስዳቸው ብዬ ነው። አይ መምጣት አልችልም እህቴ፣ አሁን ሆስፒታል ነኝ። ወይዘሮ ሩቻን እዚህ ነች። እህቴም አሁን መጥታለች። ምን ነው አንቺን አላመመሽም አይደል እህቴ? አይ እኔ ደህና ነኝ። ወይዘሮ ሩቻን ለሌላ ሰው ደም ሰጥታ ደም ወርዶ ነው። ደም ሰጥታ ነው ያልሽው? አዎ የወንድሜ ሶመር አጎት ካርታል ላይ ጥቃት አደረሰበት። እህቴ ምን እያልሽ ነው? ምን መሰለሽ ካርታል የወንድሜ ሶመርን አግዞት ነበር እና አቶ ኦዛንን ለማስወጣት ስላገዘው አጎቱ አድናን ሲደርስበት ነገሮቹ ስብስቦ ነው እና አሁን ካርታል ቀዶ ሕክምና ላይ ነው። ወይዘሮ ሩቻን ለሱ ደም ሰጥታ ነው። እና ቆይ አሁን እንዴት ነው ንገሪኝ። ከቀዶ ሕክምና ክፍል አልወጣም። ሰርዳር አብሮት ነው። እየጠበቅን ነው። እሺ በቃ ልጆቹን ወደ ቤት ባደርሳቸው ይሻላል።
እሺ በሉ ልጆች ኑ እንሂድ። እማዬ መጫወቻ ቦታ ጋር እንሂድ። አይ መጫወቻ የለም፣ ቀጥታ ወደ ቤት ነው የምንሄደው። እማዬ እሺ በቃ አሁን አታልቅሺ። የምትችውን ሁሉ አድርገሻል። ነርሷ መታ ካየችሽ በኋላ ወደ ቤት እንሄዳለን። እዛው ረፍት ታደርጊያለሽ። በቃ ይበቃሻል። ቆይ መጀመሪያ አዳምጠኝ ልጄ፣ ማውራት አለብን። ቤት እናውራለን እማዬ፣ ራስሽን አታድገሚ። አንድ ደምሽን ልለካው። ጥሩ ነው። አሁን ወደ ነበረበት ተመልሷል። በቃ አሁን ወደ ቤት እንሄድ። መነሳት ትችያለሽ? ደህና ነኝ ልጄ፣ ደህና ነኝ። እሺ እንደዛ ከሆነ በቃ ከዚህ እንሄድ። ወዴትም አልሄድም። እባክሽን ነርስ፣ አስፈላጊ ከሆነ ድጋሚ ደሜን መስጠት እችላለሁ። ከአንቺ በድጋሚ ደም መውሰድ አንችልም እና ልጅሽ ልክ ነው። እረፍት አርጊ። ደማችን የሚመሳሰል ከሆነ እኔ መስጠት እችላለሁ። አሁን አስፈላጊ አይደለም። ከሌላ ሆስፒታል የደም ባንክ እየፈለግን ነው። ለካርታል እኔም በጣም አዝኛለሁ። ለአባቴና ለእኛ ትልቅ መስዋዕትነት ከፍሏል። ይገርማል። ያ አይምሮ ቢስ ወንድምሽ ይህንን ያህል ርቆ ይሄዳል ብለን ማናችንም አላሰብንም ነበር። ግን የሆነው ይሄ ነው። ካርታል ደን ይሆናል፣ ቶሎ ይድናል። ይኸውልሽ ደም ሰጥተሻል እማዬ፣ የቻልሽውን አድርገሻል። ይህን ያህል አትጨናነቂ፣ ምክንያቱም አንቺ የቻልሽውን በሙሉ አድርገሻል እማዬ። ስለዚህ ተረጋጊ። በቃ ለምን አትረጋጊም? ደሜን ብቻ ነው የሰጠሁት። ምን ያደርግለታል? ሁሉን ነገር እያወቅኩት ለሞቱ ሰጠሁት። ይሄ ምን ማለት ነው? አንድ ትልቅ ልነግር የምፈልገው ነገር አለ። ከአባት ጋር ከመጋባታችን በፊት መጥፎ ነገር በሕይወቴ ተፈጥሮ ነበር። አሁን ምንም መስማት አልፈልግም እማዬ፣ ወደ ቤት እንሄድ በቃ። ተቀመጥ። ይህንን መስማት አለብህ። ከዚህ በላይ ለአንተ መደበቅ አልችልም። ተቀመጥ። ድሮ ነውና አንድ ከማላቀውና ማስተዋል ከማይችል ሰው አርግዤ ነበር። ወንድ ልጅ ወልጃለሁ። 17 ዓመቴ ነበር። ከኔ ወሰዱብኝ። እውነቱን ለመናገር እኔም አልፈለግኩትም ነበር። እናቴ ልጄን ለአድናን ሰጠችው። ይዛው ሂድ አለችው። ምክንያቱም ለእኛ ችግር ስለሚሆንብን ነበር። ከዛ ድንገት ሞቷል ብለው ነገሩ። እና ያንን ህመም ልቤ ውስጥ ይዤ እስከ ዛሬ ድረስ ኖርኩ። የሚገርመው መቃብሩን እንኳን አላሳዩኝም። እኔም በህልሜ እዛ መቃብር ሄጄ በተደጋጋሚ ይቅርታ እየጠየቅኩ አለቅስ ነበር። አንድ ቀን እውነተኛውን መቃብር ባገኝ እርሜን ማውጣት እፈልግ ነበር። ግን ያ ሳይሞት ሞቷል የተባለው ልጄ በሕይወት ነበረ። እናም ያ ልጄ ካርታል ነው። ካርታል የኔ ልጅ ነው። አድናን የወሰደብኝ እና ጠላቴ እንዲሆን አድርጎ ያሳደገው ካርታልን ነው። ልጄ ነው።
ለአንተም ወንድምህ ነው። እማዬ በቃሽ፣ የተቀረውን መስማት አልፈልግም። አሁኑን ወደ ቤታችን እንሂድ። ወዴትም አልሄድም ልጄ። ካርታል እስኪነቃ ድረስ እዚህ ነኝ። ሶመር ምንም ነገር አትለኝም እንዴ? ምን ልበል? ቆይ እኔ ምን ማለት እችላለሁ? ሶመር ምንድን ነው የተፈጠረው? ሶመር ውዴ፣ አናገርካት? ምን አለች? የምናውቀውን እውነታ ነገረች። የተፈጠረባትን ነገር በሙሉ ነገረች። እና አንተ ታዲያ ምን አልካት? ምንም ልላት አልቻልኩም ቱርካን። በፊት ባሳለፈችው ህመሟ ለደገፋት ብቻ ነው የቻልኩት፣ ግን የካርታልን እውነታ እንድቀበለው ትጠብቃለች። እሱን ደግሞ ማድረግ አልችልም። እባክህ ሶመር፣ የእሷ ጥፋት አይደለም እኮ ይሄ። እሷን እየወቀስኳት አይደለም ቱርካን፣ ከበቂ በላይ ራሷን እየወቀሰች ያለች ሰው ናት። ምንም የማድረግ መብት አላት፣ ግን ይህንን መቀበል አልችልም። ይህንን ልቀበል አልችልም ውዴ። ለመቀበል ከባድ እንደሚሆን አውቃለሁ፣ ግን ላጠፋችሁ ጥፋት ይቅርታ ለማግኘት ለአመታት ስትጠብቅ ነበር። እሱን አስብ እስኪ። ሁለቱም የተሸከሙትን ሸክም አስበው። ምናልባት በድጋሚ መቼም እንደ እናትና ልጅ ላይሆኑ ይችላሉ፣ ግን ቢያንስ እናትና ልጅ መሆናቸውን አውቀው የራሳቸውን ህይወት መኖር ይችሉ ይሆናል። እሱ ያስፈልጋቸዋል። እባክህ ይህንን እናድርግ ሶመር። ቪከን አንቺ ሂጂ። ለምን አንቺ አትመጭም እንዴ? አይ እኔም ባያዩኝ ጥሩ ነው። ለምን? ከካርታል ጋር እንደምሰራ አያውቁም እና አሁን ካዩን ብዙ ጥያቄ ሊጠይቁኝ ይችላሉ። እሺ አንቺ ሂጂ እና ያለን ሁኔታ አጣርተሽ ንገረኝ። እሺ እዚህ ጠብቅሻለሁ። እሺ እባክሽ ካርታልን ማናገር ከቻልሽ እንደመጣው ነገሩ። እሺ እሺ። እንዴት ነው የምታውቁት ነገር አለ እንዴ? የምትፈልገውን ነገር አድርጊያለሁ። እባክህን አሁን ከዚህ ሂድልኝ። ዛሬ ማታ ሄዳለሁ። ምንም አታስቢ። ቆይ እሱ ውስጥ ምንድን ነው ያለው? አንዳንድ ሰነዶች ናቸው። ሩሻንን አናግረሻታል? አይ ግን ምንም ነገር አታስብ። እዚህ እንዳለህ ለእሷ አልነገርኳትም። እሱን አልጠራጠርም። ሌላ ያወራችሁት ነገር አለ? አይ ግን ወይዘሮ ሴቭ ላይ ፖሊሶች ፈልገውክ መጥተው እንደነበር ነግራኛለች። በካርታል ምክንያት ነው ጥቃት ደርሶበታል መሰለኝ። ሴቭ ላይ ያለሁበትን ታውቃለች? አይ በፍጹም የት እንዳለህ አታውቅም። በነገራችን ላይ ካርታል አልሞተም፣ በሕይወት አለ። በሕይወት አለ? ተመስገን። አንተ ነው ያደረግከው? ካርታልን ለመግደል ሞክረህ ነበር? አይ አጎቴ ይሄ አለኝ። ይጥቀምህ አይጥቀምህ ግን አላውቅም። ይጠቅመኛል ልጄ፣ አመሰግናለሁ። ጠረጴዛውን አዘጋጅቻለሁ፣ ግን አንተ ልትሄድ ነው። አሁን አንዳንድ ሰነዶችን እያየሁ ነው። ልክ እሱን እንደጨረስኩ እንቀመጣለን። ጥሩ ጊዜ ነው የምናሳልፈው።
ጋር እንዴ ተቀመጥ ልጄ እባክህ። ለምን? ይኸውልህ ይሄ መቀራረብ ይበቃል ልጄ። መገባበዙም ሆነ አሁን ያወራኸውን እርሳው። ለምን? ይሄ ሰውዬ ጓደኛሽ አይደል እንዴ? እንደ ቅርብ ሰው እኮ ነው እያየሁት ያለሁት። አልገባኝም። የተናደርሽው አቶ ንገርኝ፣ አቶ ሳዲቅን ስላስከፋሁት ነው እንዴ? ከእሱ ጋር የሚያገናኘው ነገር የለም። ስለዚህ ጉዳይ በኋላ ላይ እናወራለን። ይኸውልህ ከአድናን ጋር እንደዚህ አይነት ግንኙነት እንዲኖራችሁ በጭራሽ እንድትቀራረቡም አልፈልግም። እሱ እንደ እንግዳ የመጣ ሰው ነው። ማታ ተመልሶ ይሄዳል። እንግዳ ማለት ምን ማለት ነው ማዬ? ምን ማለት ፈልገሽ ነው? ይሄ ሰውዬ እኔ በጣም ተመችቶኛል። አደገኛ ሰው ነው። እየነገርኩህ እኮ ነው ልጄ። ለምንድን ነው የማትረዳኝ? ትሰማኛለህ? ሰውየውን የተቀበልኩት እኮ በግዴታ ነው። ለምንድን ነው የማይገባ? አደገኛ ነው። ጥሩ። ስለዚህ እኔም አደገኛ ሆናለሁ ማለት ነው። ስለዚህ ከእሱ ጋር የአደገኛ ጨዋታዎችን እንጫወታለን። በዛ ላይ ደግሞ ልጄ ብሎ ጠርቶኛል። አምላኬ በፈጣሪ ስም ካርታል ሰርዳል ልጅ አሁን እንዴት ነው? ቀዶ ሕክምናው በጥሩ አልቋል። አንዳንድ ውስብስብ ሁኔታዎች ድንገት ከተፈጠሩ በሚል አስተኝተውታል። አታስቢ፣ ደህና ይሆናል። ተመስገን ተመስገን አምላኬ። ቀዶ ሕክምና ክፍል ወጥቷል። እንዴት ነው? ገና መውጣቱ ነው። ቀዶ ሕክምናው በሰላም ተጠናቋል፣ ግን ለተወሰነ ጊዜ ልዩ ክትትል ይደረግልታል። ወይ ተመስገን፣ በጣም ነው የማመሰግነው። መልካም ነገር ነው ያሰማሽኝ። አመሰግናለሁ። እምላለሁ እውነት ውለታሽ አለብኝ። እሺ አቤት። እኔ ሴፊ ላይ ነኝ። አቤት፣ ምን ፈለግሽ? ምናልባት ማወቅ የምትፈልገው ነገር ይኖራል። ይኸውልህ አድናን ያለው ሙጅጋን የምትባል ሴት ቤት ውስጥ ነው። ፖሊስ! ፖሊስ! በሩን ክፈቱት! ደህና መሸሽ እመቤት። ሰላም። አድናን ኤራል እዚህ አንቺ ጋር ነው? አዎ። ኑ ግቡ፣ ግቡ። ምን ተፈጥሮ ነው? ግቡ፣ ተጠንቀቁ። እናንተ በዛ ሂዱ። አድናን ኤራል፣ አድናን ኤራል፣ እጅን ስጥ። ልጄ ከሱ ጋር ነው፣ ሊጎዳው ይችላል። እባካችሁ አንተ በዚህ በኩል እለፍና ቦታውን በደንብ ጠብቅ። ችግር እንዳይፈጠርብህ ውጣ። ምንድን ነው? ወደ እኔ ና። ልጁ ከኔ ጋር ነው። እባክህ ተረጋጋ። እንዳትነኩኝ፣ አለበለዚያ አናቱን እለዋለሁ። ሰምታችሁኛል አይደል? እሺ ተረጋጊ። ኡዛይ! ተረጋጊ። መሳሪያውን ጣለው። ኡዛይ! እመቤት ተረጋጊ። ተው፣ መሳሪያህን አውርደው፣ አውርደው። እሺ ዞር በል፣ ዞር በል፣ ዞር በል፣ ዞር በሉ።
ልጄን እንዳይጎዳብኝ እባካችሁ የሆነ ነገር ተረጋጊ እመቤት፣ ተረጋጊ። እሺ አሁን እወጣለሁ፣ ማንም እንዳይከተለኝ። እሺ ከወጣሁ በኋላ ልጁን እተውላችኋለሁ። አታስቡ፣ ከተኮሳችሁ ተኮሱበት። እባክህ ግን አድናን፣ እባክህን። እሺ እሺ፣ ተረጋጊ እመቤት፣ ተረጋጊ እባክሽ፣ ተረጋጊ። ምንም አይፈጠርም። መሳሪያውን ጣለው፣ ጣለው። እየሰማኸኝ ነው? መሳሪያውን ጣለው ብዬሃለሁ። ኡዛይ ተረጋጊ። ልጄን ልቀቀው እባክህን። ኡዛይ ቶሎ በል በሩን ክፈተው፣ ፈጠን አድርገው እንጂ። ተረጋጊ እባክሽ እመቤት፣ ተረጋጊ። ኡዛይ ውረድ፣ ውረድ። ኡዛይ 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 ልጄ ኡዛይ ልጄ ደህና ነህ? ደህና ነኝ። እንዴት ነህ የኔ ውድ ልጅ? ደህና ነህ? ተጨንቄ ነበር ልጄ። አይዞህ ልጄ። ሶመር ስማ፣ አንድ የድሮ ጓደኛ አለኝ፣ ሙዋቴን ይባላል። ታክሲ ነበረው። አሁን ላይ ጡረታ ወጥቷልና አዲስ ሹፌር እየፈለገ ነው። ፍላጎቱ ካለ እሱን አናግረዋለሁ። ማለቴ ያንን ከባድ ሥራ ከምትሠራ ማሽከርከሩ ይሻላል ብዬ አስባለሁ። ታክሲ? እሺ፣ ምንም አይደለም አባት ሳዲቅ። ለተወሰነ ጊዜ ታክሲ ሹፌር ሆናለሁ። ምን ይደረግ ልጄ፣ በጥረት የሆነች ገንዘብ መያዝ አለብህ እኮ። በጣም ጥሩ ሐሳብ ነው፣ አመሰግናለሁ። እባክህን ጓደኛ ጋር ደውልለት፣ በፈለገው ጊዜ መጀመር እችላለሁ። እሺ፣ እንግዲህ ከአራት በኋላ አገኘዋለሁ። እሺ፣ እንደፈለግ አባቴ። በሉ ኑ ኑ ኑ፣ ቁጭ በሉ፣ አረፍ በሉ። አመሰግናለሁ። መልካም ምግብ። አመሰግናለሁ። ፋቲ የት ነው? እየመጣ ነው፣ መንገድ ላይ ነው። ሶመር፣ ወይዘሮ ሩቻን ሳትመጣም እንዴ? ወይዘሮ ሩቻን ሆስፒታል ነች አክስቴ። ሆስፒታል ናት? አሟታል? ከካርታል ጋር ነች። ካርታል ጋር? ያው አባት ሳዲቅ፣ ካርታል የአድናንን ማስታወሻ ይዞልኝ የመጣው አባቴን እንዳድን ሊረዳኝ ፈልጎ ነው። አድናን ግን ያንን ዝም ብሎ አላየውም። ካርታል ላይ ጥቃት አድርሶ ለሞት ሊዳረገው ነበር። ኦ አምላኬ! እና ወይዘሮ ሩቻን ከእሱ ጋር ነች? እስከማውቀው ድረስ እኮ አትወደውም ነበር። ካርታል እዚህ ሁኔታ ውስጥ የገባው አቶ ኦዛርን ለመርዳት እንደሆነ ስታውቅ ተሰምቷት ነው። አሁን ካርታል እንዴት ነው ታዲያ? ቀዶ ሕክምና አድርጓል። ዶኑሽ፣ ምድጃውን ልታጠፊው ትችያለሽ እባክሽ? በስሎ ነው የሚሆነው። እና ደግሞ እርጎም አለ፣ ይዘሽው ነይ። እሺ፣ እኔ ከፍተዋለሁ። አሁን ምን ሊፈጠር ነው? ከዛ አባትህ ማስወጣት ትችላለህ እንዴ? አስወጣዋለሁ አባት ሳዲቅ። ፖሊሶች ማስታወሻ ደብተሩን እየመረመሩ ነው። አስወጣዋለሁ። ደህና መሻችሁ። አምላኬ ሆይ፣ ይህች ደግሞ ሁሌ እንደደበራት ነው። ኡፍ፣ ቆይ ሄጄ ልያት። ቆይ ሌላ የሚረብሽ ነገር አለ እንዴ? እኔ አድናን መያዝ አለመያዙ አሳስቦኝ ነው አባት ሳዲቅ። ስለ እሱ ትንሽ ተጨንቅ ያለው። መረጃው ትክክል ከሆነ ፖሊሶቹ ይይዙታል። አሳስቦኛል። ዳሪያ፣ ቆይ ምን እያደረግሽ ነው? ደግሞ ምን አደረግኩ? ምን እንዳደረግሽ በደንብ ታውቂያለሽ። እኔ እንደ እህት አምኜ የነገርኩሽን ነገር ለምንድን ነው የተናገርሽው? ለእሱ መናገር ነበረብሽ። ዳሪያ፣ እስኪ ንገሪኝ፣ መልሽልኛ። በቃ ማድረግ ስለነበረብኝ ያደረግኩት። ኧረ እባክሽ፣ የግድ ማድረግ ነበረብሽ አይደል? ቆይ እኔ ላይ እየቀለድሽብኝ ነው እንዴ? አንቺና ካርታል እንዴት ልትገናኙ ቻላችሁ? ንገሪ። ለምን እንደዚህ አናደርግም? ከዚህ በኋላ የማገኘውን ሰው ስም ዝርዝር ልስጥሽና ከዛ አንቺ ስትፈቅጅልኝ ያገኛለሁ እና መረጃውን ለአንቺ ይዤልሽ እመጣለሁ። ዳሪያ፣ ከኔ ጋር ስታወሪ ስርዓት። ስለዚህ አንቺም ከኔ መልስ ለማግኘት አትሞክሪ። እጠይቅሻለሁ። ቆይ ከመቼ ጀምሮ ነው አንቺና ካርታል የቅርብ ጓደኛሞች የሆናችሁት? ሚስጥር ማውራትስ የጀመራችሁት? እንደዚህ ትልቅ የሆነ ነገር እንዴት ሄደሽ ትነግሪዋለሽ? ንገሪኝ እስኪ። እህቴ፣ ምንድነው ችግራችሁ? ለምንድነው እንዴ የምትጮሁት? በቃ ብቻዬን ተውኝ።
ዳሪያ አልገባኝም። ምን ሆነሽ ነው? ዱንሽ ዝም በይኝ፣ አትጠይቂኝ በፈጣሪ። አምላኬ ሆይ። ዳፍኔ፣ ኪራዝ። ምንድን ነው ልጄ? ለምንድን ነው ውስጥ ሆናችሁ የምትጫጫሁት? ምንም አይደል አባዬ፣ ሰላም ነው። እንዴት ነሽ ቱርካን? ደህና መሻችሁ? ሰላም ነው? ደህና መሸህ? ውይ በጣም ርቦኝ ነበር። እራት አልደረሰም እንዴ? እየደረሰ ነው ወንድሜ። በሉ እጃችሁን ታጠቡና ወደ ጠረጴዛ ሁኑ፣ ቶሎ በሉ። እሺ እንመጣለን። ደሞ ውሃ እንዳታፈሱ፣ እየመጣው ነው። ሶመር ስማ፣ ወይዘሮ ሙጅጋን ያላስገባችኝ አጎት እዛ ስለነበር ነው። እንደዛ ነው የሚሆነው። እባክህ ተው፣ አጎት አትበለኝ አባት ሳዲቅ። ምንድነው? ምን ሆነ? ብላ ወይዘሮ ሙጅጋን ጋር ደውዬ ያለውን ነገር ልጠይቃት። ወይዘሮ ሙጅጋን፣ እኔ የሆነ ነገር ተፈጥሯል ብዬ ስለተጨነቅኩኝ ነው የደወልኩልሽ። አሁን ያለሁት ፖሊስ ጣቢያ ነው አቶ ሳዲቅ። በዛ አድናን በተባለ ሰውዬ ስቃይ ውስጥ ነው ያለሁት። አውቃለሁ። ወደ አንቺ ልምጣ እንዴ? የምትፈልጊው ነገር አለ? አይ ፖሊስ ጣቢያ እንኳን የመጣሁት ቃሌን ለመስጠት ነው። እንደ ጨረስኩ ይሄዳለሁ። እና ፖሊሶቹ ያዙት? ቃሌን ለመስጠት። ኦ አምላኬ፣ አመለጠ። ለትንሹ ዘይን ገሎብኝ ነበር። ከሞት ነው ያመለጠው። ወይዘሮ ሙጅጋን እባክሽ። ፖሊሱ እየጠራኝ ነው አቶ ሳዲቅ፣ አንዴ ልገባ ነው። እሺ፣ ግን እባክሽ አሳውቂኝ። እሺ፣ ደውዬ አሳውቅሃለሁ። ወደ ውስጥ ያ የተረገመ አመለጥ አይደል አባት ሳዲቅ? አዎ ልጄ። ይሄ ብሽቅ እንዴት ሊሆን ይችላል? ሲያናድድ! እንዴት ቀስ በል እንጂ። እንዴት ሲያመልጥ ዝም ይሉታል? ልጇን ሊገድል ሲያስፈራራት ነበር። እዛ የተፈጠረው ነገር ጥሩ እንዳልነበረ ግልጽ ነው። ዳሪያ፣ ከቱርካን ጋር የምትጋጩት ለምንድን ነው? አዋቂዋ እህትሽ ማለት ትችላለህ። እሷ ትክክል ናት፣ እኛ ደግሞ ስህተተኛ ነን። እኛ ከካርታል ጋር እንደምንሰራ አወቀች እንዴ? ይኸውልሽ፣ ካወቀች ችግር ውስጥ ነው የምገባው። ንገሪኝ። ምንም ያወቀችው ነገር የለም። በሌላ ነገር ነው የተጨቃጨቅ ነው። ደግሞ እስቲ ዝም በል አጎቴ፣ ለማንም ምንም ነገር እንዳትል። ኦ አምላኬ፣ እስካሁን ምን የተናገርኩት ነገር አለ? አምላኬ ሆይ፣ ቆይ ምን ሆነሽ ነው ፊትሽን የጣልሽው? ከፍቶኝ ነው። ሁሉ ነገር ሊያሳብደኝ ስለሆነ ነው። እሺ አጎቴ። ለማንኛውም ጊዜው ሲደርስ ሁሉንም ነገር እንደርስበታለን። ምንድን ነው እሱ? ምንም። ቢያንስ ምድጃውን ብታጠፊው ምን ነበር? ሴት አይደለሽም እንዴ? አይ በይ ምግቡን እንውሰደው።